የአሜሪካውን አምባሳደር ዝም አስብየዋለሁ። የጠቅላይ ሚኒስትሩ አማካሪ ናቸው ይህንን ያሉት። በሰሜን ሸዋ የተቋረጠው የስልክ ግንኙነት ወታደራዊ ዘመቻው ቀጥሏል እየተባለ ነው። በዝርዝር እንመለከተዋለን። ከዚሁ ጋር በተያያዘ በአማራ ክልል አንዳንድ አካባቢዎችም የስልክ ግንኙነት መቋረጥ እንዳለ ተሰምቷል። ይህንንም እንቃኛለን። የኢትዮጵያ ብሔራዊ ምርጫ ቦርድ በምርጫ የሚወዳደሩ እጩዎችን ምዝገባ አራዝሟል። እስከ መቼ ድረስ አራዘመ? መረጃችን የሚነግራችሁ ይሆናል። ለሀገራዊ ምክክር ጉባኤ የሚቀርቡ የትግራይ ክልል አጀንዳዎች የሚሰባሰቡበትን መድረክ በአዲስ አበባ ማካሄድ በአማራጭነት ተይዟል ተብሏል። ይህንንም ጉዳይ በዝርዝር ይዘ ነዋል። ጤና ይስጥልን። እንዴት አላችሁ? የተከበራችሁ የሸገር ታይምስ ቤተሰቦች፣ የሰዓቱ መረጃችን ነው ተጀምሯል። ቀደም ሲል ያነሳናቸው አበይት ነጥቦችን ነው። ዝርዝር መረጃዎቹን እንደሚከተለው እናጋራችሁ። ወደ ቀዳሚ ጉዳያችን ናምራ። የአሜሪካውን አምባሳደር ዝም አስብየዋለሁ። የጠቅላይ ሚኒስትር አብይ አህመድ አማካሪ ትውልደ ኢትዮጵያዊና የአሜሪካ ዜግነት ያላቸው ፕሮፌሰር አለማየሁ ገብረ ማርያም ወይንም አልማርያም የጠቅላይ ሚኒስትር አብይ አህመድ አማካሪ እንደሆኑ ይነገራል። እኚህ በውል የአማካሪነት ሚናቸው እስካሁን ያልተገለጸው አልማርያም የኢትዮጵያን መንግስት በማማከር እየሰሩና መንግስትን ወክለው በተለያዩ ጉዳዮች ሲሞግቱ ይስተዋላሉ። ከሰሞኑ በሰጡት ቃለ ምልልስም ይህንኑ አረጋግጠዋል። በትራምፕ አስተዳደር አዲስ አበባ ካሉት አምባሳደር ኤርቪን ማሲንጋ ይልቅ እኔ ተሰሚነት አለኝ ይላሉ። የትራምፕን ሜክ አሜሪካ ግሬት አጌን መርሆን በማስተጋባት እታወቃለሁ በማለትም በዚህ መነሻ ለትራምፕ መንግስት ቅርብ ሰው ነኝ ብለዋል። ይህንን ሜክ አሜሪካ ግሬት አጌን እሳቤ ሜክ ኢትዮጵያ ግሬት አጌን ወደሚል ቀይሬዋለሁ በማለት ኢትዮጵያ ትልቅ እንድትሆን እየሰራው ነው ብለዋል። አክለውም በተለያዩ የሀገር ውስጥ ጉዳዮች በተለይም በሰብአዊ መብት አያያዝ፣ ግጭቶችና መሰል ጉዳዮች ሀሳባቸውን በመስጠት የሚታወቁትን አምባሳደር ኤርቪን ማሲንጋን አፉን ዘግቶ እንዲቀመጥ አድርጌዋለሁ ብለዋል። አምባሳደሩ ጋር የነበረን ትልቁ ችግር በአሜሪካና ኢትዮጵያ ያለው ችግር ነው ይላሉ። ምንም እንኳ አምባሳደር እንደመሆኑ የታዘዘውን ስራ የመስራት መብት ቢኖረውም በኢትዮጵያ የውስጥ ጉዳይ ገብቶ ስለ ሰብአዊ መብት ጥሰት የሚናገረውን ነገር ግን አቁም ብዬ ሞግቼዋለሁ ነው ያሉት። በነበረን ሙግትም እኔና አንተ እኩል አሜሪካዊ ነን፣ እዚህ መጥተህ የኢትዮጵያን ሕዝብ ማስተማር አትችልም፣ መብቱም እውቀቱም የለህም ብዬዋለሁ ሲሉ አክለዋል። በዚህ መንገድ ከፈለክ እንሟገት፣ አንተ ስለ ሰብአዊ መብት ጥሰት ካወራህ እኔ አሜሪካ ስላለው ሲቪል መብት ጥሰትና የፖሊሲ ጭካኔ ማውራት እችላለሁ ብዬ ሞግቼዋለሁ። እንደ አሜሪካዊ የራሳችንን ቤት ሳናጸዳ የኢትዮጵያን መገሰጽ አንችልም። በዚያ ላይ እኔ ትራምፕ ደጋፊ ነኝ፣ እርሱ አይደለም በማለት ከዚያ በኋላ አፉን ዘግቶ ተቀምጧል ነው ያሉት። በሰሜን ሸዋ የተቋረጠው የስልክ ግንኙነት ወታደራዊ ዘመቻው ቀጥሏል እየተባለ ነው። በኦሮሚያ ክልል ሰሜን ሸዋ ዞን በርካታ ወረዳዎች መደበኛ ስልክ ጥሪና የኢንተርኔት አገልግሎት በመቋረጡ ቤተሰቦቻቸውን ማግኘት አለመቻላቸውና ከፍተኛ ስጋት ውስጥ መግባታቸውን ነዋሪዎች ለመገናኛ ብዙሃን ተናግረዋል። አዲስ ስታንዳርድ እንደዘገበው ነዋሪዎች ስልክና ኢንተርኔት ከተቋረጠ ሳምንት ማለፉን ገልጸው በዚህም ምክንያት ስለ ቤተሰቦቻቸው ደህንነትና ስላሉበት ሁኔታ መረጃ ማግኘት አዳጋች እንደሆነባቸው ተናግረዋል። የሰላሌ ዩኒቨርሲቲ ተማሪ ሆነና ለደህንነቱ ሲል ስሙ እንዳይጠቀስ የፈለገ ወጣት የኔትወርክ አገልግሎት ከተቋረጠ ወዲህ በአቦቴ ወረዳ የሚገኙ ቤተሰቦችን ማግኘት እንዳልቻለ ገልጿል። የሰማሁት የኔትወርክ አገልግሎት መቋረጡን ብቻ ነው። ቤተሰቦች የሰላም ስለመሆናቸው እንኳ ምንም የማውቀው ነገር የለም ሲል ስጋቱን ገልጿል። በተመሳሳይ አንድ የፍቼ ከተማ ነዋሪ የስልክና የኢንተርኔት አገልግሎት መዘጋቱ በኩዩ ወረዳ የሚኖሩ ዘመዶቹን ከማግኘት እንዳገደው ገልጿል። ሰላም ይሁኑ ችግር ውስጥ ይሁኑ ለማወቅ አስቸጋሪ ሆኗል። ከዚህ ቀደም የሆነ ነገር ቢፈጠር ቢያንስ በስልክ መገናኘት እንችል ነበር። አሁን ግን ለብዙ ቀናት ድምጻቸውን አልሰማውም ሲሉ ለዜና ምንጩ ተናግረዋል። በርካታ ነዋሪዎች ስልክና ኢንተርኔት መቋረጡ ባለስልጣናት በአካባቢው እያካሄዱት ካለው የጸጥታ ዘመቻ ጋር የተያያዘ ሊሆን ይችላል የሚል ግምት እንዳላቸው ተነግሯል። ዘመዶቹ በኩዩ ወረዳ እንደሚገኙ የገለጸው ሌላ ነዋሪ የኢትዮጵያ መከላከያ ሰራዊት፣ የኦሮሚያ ክልል ፖሊስና የአካባቢው ሚሊሻዎችን ጨምሮ የተለያዩ የጸጥታ ኃይሎች በአካባቢው ሲንቀሳቀሱ መታየታቸውን ተናግረዋል። ነዋሪዎቹ አክለውም እንደ ኩዩ፣ ደራ፣ ያያ ጉለሌ ባሉ ወረዳዎች የመገናኛ አገልግሎት እየሰሩ ባለመሆኑ በአካባቢው ያለውን ተለዋዋጭ የጸጥታ ሁኔታ ለመረዳት አስቸጋሪ እንደሆነባቸው ገልጸዋል። አንዳንዶች አልፎ አልፎ የተኩስ ድምፅ እንደሚሰማና የጸጥታ ኃይሎች እንቅስቃሴዎች መኖሩን ገልጸው ይህም በህብረተሰቡ ዘንድ ጭንቀት መፍጠሩን ጠቁመዋል። በሰሜን ሸዋ ዞን የግንኙነት አገልግሎት ሲቋረጥ ይህ የመጀመሪያው አይደለም። በፈረንጆቹ 2024 በኦሮሚያ ክልል በሚገኙ በርካታ ዞኖች የዳታና የኢንተርኔት አገልግሎት ተቋርጦ እንደነበር ነዋሪዎች መግለጻቸው ይታወሳል። አንዳንዶችም ካለው የጸጥታ
ስጋት ጋር ተያይዞ አገልግሎቶቹ እስከ 2 ወር ገደማ ተቋርጦ መቆየቱን ተናግረዋል። ለደህንነቱ ሲል ስሙ እንዳይጠቀስ የፈለገ የደራ ወረዳ ነዋሪ ረጅም ጊዜ የወሰደው የስልክና የኢንተርኔት መቋረጥ ቀድሞውኑም በጸጥታ እጦት የተጎዱ ማህበረሰቦችን ከውጭው ዓለም ይበልጥ እንዲገለሉ ማድረጉን አስረድቷል። ከዚሁ ጋር በተያያዘ በአማራ ክልል አንዳንድ አካባቢዎችም የስልክ ግንኙነት መቋረጥ እንዳለ ተሰምቷል። የሀገር ውስጥ መረጃዎች እንደዘገቡት በአማራ ክልል ሰሜን ሸዋ፣ ምስራቅ ጎጃምና ምዕራብ ወሎን ጨምሮ የስልክና የኢንተርኔት አገልግሎቶች ተቋርጠዋል። በተለይም የስልክ ግንኙነት በተለምዶ የገጠር ወረዳዎች ተብለው በሚጠሩት በግቤት፣ መንዝ፣ መርሃቤቴ፣ ወግዲም፣ ጃማ ደገሎ፣ ሸበል በረንታ፣ ደጀን በመሳሰሉ የገጠር ወረዳዎች ከፍተኛ መቆራረጥ እንደሚታይ ነው የመረጃ ምንጮች የዘገቡት። የስልክ መቆራረጡ የተፈጠረው በእነዚህ አካባቢዎች በመንግስት ኃይሎችና በፋኖ ታጣቂዎች መካከል ከሰሞኑ አፍላ ግጭት ማገርሸቱን ተከትሎ እንደሆነ ነው የተሰማው። ወደ ቀጣዩ መረጃችን እናምራ። የኢትዮጵያ ብሔራዊ ምርጫ ቦርድ በምርጫ የሚወዳደሩ እጩዎች ምዝገባን እስከ የካቲት 16 2018 ማራዘሙን አስታውቋል። ቦርዱ የምዝገባ ጊዜውን ያራዘመው የፖለቲካ ፓርቲዎች ተቋሙ ባዘጋጀላቸው የተለያዩ መድረኮች ላይና በጽሑፍ ጭምር ባቀረቡት ጥያቄ መሆኑን አስታውቋል። ምርጫ ቦርድ ባለፈው ህዳር ወር መጨረሻ ይፋ ባደረገው የምርጫ የጊዜ ሰሌዳ የእጩዎች ምዝገባ የሚከናወነው ከጥር 1 እስከ የካቲት 1 ባለው የ1 ወር ጊዜ ውስጥ ነበር ማለቱ አይዘነጋም። በዚህም መሰረት ምዝገባው የሚጠናቀቀው ነገ እሁድ ቢሆንም ቦርዱ አርብ ጥር 29 ምሽት ባወጣው መግለጫ ለእጩዎች የተሰጠው ጊዜ በ2 ሳምንት መራዘሙን አመልክቷል። ቦርዱ በዚህ መግለጫው ከዚህ ወር መጀመሪያ አንስቶ ሲካሄድ የቆየው የእጩዎች ምዝገባ 42 የፖለቲካ ፓርቲዎች በተናጠል 15 የፖለቲካ ፓርቲዎች ደግሞ በሁለት የተለያዩ ቅንጅቶችና በአንድ ግንባር ስር ሆነው ተወዳዳሪዎችን ማስመዝገባቸውን ገልጿል። የግል እጩዎችም በተመሳሳይ መልኩ ምዝገባ እያከናወኑ መሆኑን ጠቁሟል። የእጩዎቹ ምዝገባ ሲከናወን የቆየው ቦርዱ ባለፈው ለመጀመሪያ ጊዜ ተግባራዊ ባደረገው የዲጂታል ምዝገባ ስርዓት ነው። ባለፈው ታህሳስ ወር መጨረሻ ይፋ የተደረገው የስርዓት ለአካታችነትና ተደራሽነት ከሚኖረው ፋይዳ በተጨማሪ የእጩዎችንና የመራጮችን ጊዜ እንደሚቆጥብ፣ አላስፈላጊ ምልልሶችን እንደሚያስቀርና ወጪ ቆጣቢ እንደሆነ ምርጫ ቦርድ በወቅቱ አስታውቆ ነበር። ለሀገራዊ ምክክር ጉባኤ የሚቀርቡ የትግራይ ክልል አጀንዳዎች የሚሰባሰቡበትን መድረክ በአዲስ አበባ ማካሄድ በአማራጭነት መያዙን የኢትዮጵያ ሀገራዊ ምክክር ኮሚሽን ገለጸ። ኮሚሽኑ በሕዝብ ተወካዮች ምክር ቤት የተራዘመለት የሥራ ዘመን ሊጠናቀቅ በመቃረቡ በሀገር አቀፍ ደረጃ የሚካሄደውን የምክክር ጉባኤ በፍጥነት እንዲጀምር ማሳሰቢያ ተሰጥቶታል። ማሳሰቢያውን የሰጠው የሀገራዊ ምክክር ኮሚሽኑን የግማሽ ዓመት የሥራ አፈጻጸም አርብ ጥር 29 2018 የገመገመው የተወካዮች ምክር ቤት የዲሞክራሲያዊ ጉዳዮች ቋሚ ኮሚቴ ነው። የኮሚሽኑን የመንፈቅ ዓመት የሥራ ሪፖርት ለቋሚ ኮሚቴ ያቀረቡት የተቋሙ ዋና ኮሚሽነር ፕሮፌሰር መስፍን አርአያ ናቸው። ፕሮፌሰር መስፍን በዚህ ወቅት እንዳሉት አጀንዳዎችንና ተወካዮችን የማስመረጡ ሥራ ከትግራይ ክልል ውጭ ባሉ ሁሉም ክልሎችና ከተማ አስተዳደሮች ተጠናቋል። ሁሉንም ኢትዮጵያዊ በሀገራዊ ምክክር መድረክ እንዲሳተፉ ለማድረግ ኮሚሽኑ ያስቀመጠው ዕቅድ 93 በመቶ መሳካቱንም ዋና ኮሚሽነሩ አመልክተዋል። የዕቅድ አፈጻጸሙ በቁጥር ደረጃ ከሚጠበቀው በላይ የተከናወነ ቢሆንም በትግራይ ጉዳይ ግን በቁጥር ደረጃ ብቻ ሊታይ የሚገባው አለመሆኑን ፕሮፌሰር መስፍን በትላንቱ የፓርላማ ቋሚ ኮሚቴ ስብሰባ ላይ ተናግረዋል። ይህንን ታሳቢ በማድረግም የትግራይ ክልል ወደ ሀገራዊ ምክክር መድረክ እንዲመጣ ላለፉት 4 ዓመታት ብዙ ጥረቶች ሲደረጉ መቆየታቸውን አስረድተዋል። በትግራይ ክልል የምክክር መድረክ ለማካሄድ በፕሪቶሪያ የሰላም ስምምነት መሰረት ከተቋቋመው የትግራይ ጊዜያዊ አስተዳደር ጋር በተደጋጋሚ ውይይቶች ሲደረጉ መቆየታቸውንም ለማሳያነት አንስተዋል። የጊዜያዊ አስተዳደሩ ፕሬዝዳንት ከነበሩት አቶ ጌታቸው ረዳ ጊዜ ጀምሮ ምክክሩን ለማድረግ ሲከናወኑ የነበሩ ጥረቶች አሁንም መቀጠላቸውን ዋና ኮሚሽነሩ አስታውቀዋል። የተከበራችሁ የሸገር ታይምስ ቤተሰቦች የዕለቱ መረጃችን የተከታተላችሁትን ይመስል ነበር። አብራችሁን ስለነበራችሁ ከልብ አመሰግንን። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።